ከአንደበታችን የሚወጣ አንድ መጥፎ ቃል ሰውን ሊጎዳ ይችላል። ተመልከቱ፣ ይህ የጥርስ ሳሙና ከዕቃው ሲወጣ ቀላል ነው፣ መልሰን ማስገባት ግን አንችልም። አንድ የተናገርነውም ነገር እንዲሁ ነው። ዛሬ በክርስቶስ ፍቅር አፋችንን እንዴት መጠበቅ እንደምንችል እንማራለን። አብራችሁን ቆዩ። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በታላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷም በገሃነም ትቃጠላለች። ያዕቆብ ምዕራፍ 3 ከቁጥር 5 እስከ 6። ከአፋችን የሚወጣው ቃል ከመብዛቱ የተነሳ ከልባችን የሚወጣ ነው። ልባችን በፍቅር ከተሞላ የምንናገረውም ፍቅር ይሆናል። መጥፎ ቃላችን የሰውን ልብ ይጎዳል። የጎዳው ቃል ቢረሳም ሕመሙ ግን በልብ ላይ እንደ ጠባሳ ይቀራል። አቤቱ በአፌ ላይ ጠባቂ አድርግልኝ፣ የከንፈሬንም መዝጊያ ጠብቅ። መዝሙር 141 3። የአፋችን ጠባቂ ጌታችን ኢየሱስ ክርስቶስ ነው። ጌታ ሆይ የምናገረውን ቃል ጠብቅልኝ ብለን ስንጸልይ መልካም ነገር እንድንናገር ይረዳናል።